አስደሳች ዜና ነው የሰማው ሼህ ሁሴን አሊ አላሙዲን ቃል በገቡት መሰረት የቶፊቅ ፉሉሃ መስጂድን ከዛሬዋ ቀን ጀምሮ እንግዲህ ማሰራት ጀምሯሉ። የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። ሰው 100 ሚሊዮን 200 ሚሊዮን የሆነ ሚሊዮን አውጥቶ በቃ የሚያስደስተው ነገር እናንተና መተው እንዳይውለት ነው። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو ينور جماعوች ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ ቀርብ ያለሁኝ። እንግዲህ ከነዛ መካከል አንድ አስደሳች መረጃ አለ። ያ ጀማዓ እንግዲህ ሼህ መሐመድ ሁሴን አሊ አሙዲ መስጂዶችን ለመገንባት ቃል ገብተው ነበር ከዚህ በፊት። ዛሬ እንግዲህ ቃል በገቡት መሰረት ግንባታው የተጀመረ አንድ መስጊድ አለ ኢንሻአላህ። የት የሚገኝ መስጊድ ነው የት አካባቢ ነው የሚለውን ኢንሻአላህ አብረን የምንመለከት ይሆናል። ከዛ በፊት ግን ኢንሻአላህ አንድ መልእክት ለማስተላለፍ እፈልጋለሁ። ያ ጀማዓ ኮሜንት ላይ ፖላይቲ በተሞላበት ትህትና ባለው መንገድ ኮሜንት ላይ ለምጽፉና የኔን የሥራ ሁኔታ ምን አይነት አሰራር ነው የምትሰራው ብላችሁ ኮሜንት ለምትሰጡ ሰዎች ግልጽ የሆነ ማብራሪያ ስለመስጠት ይመለከታል የዛሬው ቪዲዮ ኢንሻአላህ። ለነሻሺ ምናምን አይደለም እዚህ ጓ ምናምን ለሚሉት ለኢስላሚክ ፕሮፋይል ምናምን አድርገው ለሚሳደቡት ምናምን ሰዎች አይደለም ያ ጀማዓ። ሪሊ እውነቱን ፈልገው ትህትና በተሞላ መንገድ ሐሳባቸውን ለሚሰጡ ወንድሞችና እህቶች ጥብቅ መልእክት ማስተላለፍ ፈልጋለሁ ያ ጀማዓ። እኔ እየሰራሁ ያለሁት እየተቃወምኩም ከሆነ እየተቃወምኩ ያለሁት እንደዚህ አይነት ግለሰቦች ነው ያ ጀማዓ። ይሄን ቪዲዮ ተመልከቱት። ሰድበው ለሰዳቢ የሚሰጡ ሙስሊም በሙስሊም ካባ ውስጥ ያሉ ግለሰቦችን ነው እየተቃወመን ያለ ነው ያ ጀማዓ። እንድትረዱት ስለምፈልግ ነው ይሄን ቪዲዮ ማሳያችሁ። የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። الوهاب አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ዘናቸዋል ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። ዋሃብያ ይባላል። እንግዲህ ኡስታዝ ተብለው ሼህ ተብለው በሙስሊም ማህበረሰብ ውስጥ ሆነው ነገር ግን ሙስሊም ማህበረሰብ እርስ በርስ እንዲባላ ብሎም ደግሞ ለሰዳብ እየሰጡ ካፊሮች በእኛ ላይ እንዲነሱ የሚያደርጉ ግለሰቦችን እንዴት ነው ልንታገሳቸው የምንችለው ያ ጀማዓ? እነዚህ ሰዎች የሆነ ጀማዓ ላይ ለመደበቅ ይፈልጋሉ፣ ሱፊናን ምናምን ብለው ሊደበቁ ይፈልጋሉ። ነገር ግን ትክክለኛ ማንነታቸው ያ አይደለም ያ ጀማዓ። ትክክለኛ ማንነታቸውን ኡስታዛችን በደንብ አድርገው ያብራሩታል ያ ጀማዓ። እሱን ቪዲዮ አብረን እንመልከተው። አህባሽ መጣና ሱፊ ነኝ ወላሂ አይደለም። እኛ ምናቃቸው ሱፊዎች ሰው ሊያከፍሩ ቆርጦ ስለ ሰው መናገር አይፈልጉ ናቸው። ዚክር ላይ ዙህድ ላይ ቂያም الليل ላይ እና አንይን ኩቱቦች እኔ አንዱን አሳተም ያለሁኝ አነጅሙል ሙኒር በኔ ተሕቂቅ ታትሟል። ፈታዋ አልአኒ በዶክተር ጀላን ታትሟል። ልክ ሙጀለድ አሁን በእጃቸው አለ ማየት የፈለጋችሁ አንጠላቸውም እኛ እና ሙፍቲ ዳውድ ጀማል አልአኒ እነዚህን على الراس والعين ነው የወደደ ጠላ ይጥላ ሐቂቃው ይሄ ስለሆነ ማለት ነው። خطأ አላቸው አዎ ሰዎች ናቸው ሊስቱ ይችላሉ። ያ يعترض عليه ማንኛውም ኪታብ ስገባ واعترض واجيب واعترض علم ممارسه የሚያደርግ ሰው አይጨነቅም። ይሄን الخطأ والصواب طبيعه الانسان ይሄ ነው። ይሄን ነገር ያስረዘምኩት ያው ጉዳዩ متشعب ስለሆነ ነው፣ ቀንዘሉ የበዛ ስለሆነ ነው። እና ይሄ አይደለም ችግራችን ሶላት አይሰግድም፣ አረንጓዴዋ ማስቲካ ዘወትራል። አርሻ ድሬ መጣሁ አለኝ አንዱ ለኔ እኮ ነው የቀለደ ነው። አጀብ ጦምህን አድረሃል እንጂ አልኩት። ነብዩ እንኳን ተጋብዘው ሄደው ምግብ አልቀረበላቸውም። ሶላት ስገድ እንዲህ አድርግ ነው የተባሉት። እዛ መንደር የለም። አንተንም ያለ ግብዣ ሾልከህ ሄደህ እዛ ነው ተንገላተህ መጣህልኝ እዛ ድረስ ሄደህ ቀለድኩበት። እንደዚህ አይነቱ ምርኪ ነው እኛ የምንቃወመው እንጂ መሰረታዊ የሆነ አሲል የሆነ ቁርአንና ሱና የሚመሰክርለት ነገር ያልፋል። ያ ጀማዓ
በዋናነት የኔ አስተሳሰብ የኔ አመለካከት ከኡስታዝ አሁን ከሰማችሁት ኡስታዝ ፍጹም አይለይም ያ ጀማዓ በቃ እንደዚህ ነው ለሁሉም አገልግል ነው ፈልገው መከበር ያለበትን እናከብራለን መገሰጽ ያለበትን ልክ ያልሆነ ነገር የሚሰራ ግለሰብም ካለ ትልቅ የሚሆን ትንሽ እንወቅሳለን በቃ ልክ ካልሆነ ልክ አይደለም ያ ጀማዓ ያ ደግሞ ሁላችንም የምናውቀው ነገር ነው ያ ጀማዓ እንጂ በልዩነቶች ውስጥ ገብቼ ሙስሊሙ ማህበረሰብ መበጥበጥ ፍላጎት ይማርለም ኢንሻአላህ እንደዚህ አይነት የሚሰሩ ሰዎችም ልክ አይደሉም ያ ጀማዓ ሙስሊሙ ማህበረሰብ ኢንሻአላህ ብዙ ስራ ይጠበቅብናል ያ ጀማዓ ብዙ ነገር ያለብን ከፊት ለፊታችን ብዙ መሰናክሎች አሉብን ልንሰራቸው የሚገቡ እነሱን ኢንሻአላህ በጋራ ሆነን መስራት መታገል ይኖርብናል ያ ጀማዓ በጣም ወደ ኋላ ቀርተናል ሻርፕ እንኳን መልበስ የማይቻልበት ሀገር እንዲኖር የሚፈልጉ ግለሰቦች አሉ ያ ጀማዓ ሻርፕ ሲከለክሉ እኮ አንተ እንዲና ብለው አይደለም እየከለከሉ ያሉት ያ ጀማዓ ስለዚህ ሙስሊሙ ማህበረሰብ መንቃት አለበት እኔም በዛ መንገድ ነው ኢንሻአላህ ለመስራት ድምጽ ለመሆን መሞክረው እስኪ ስለ መስጂዱ ሻህ አላሙዲን የሚገነቡትን መስጊድ አንዴ ሰምተን እንመለሳለን አስደሳች ዜና ነው የሰማው ሼህ ሁሴን አሊ አላሙዲን ቃል በገቡት መሰረት የቶፊቅ ፉሉሃ መስጂድን ከዛሬዋ ቀን ጀምሮ እንግዲህ ማሰራት ጀምሯሉ ማለት ነው መስጊዱ እጅግ በጣም ዘመናዊ በሆነ መልኩ እንደሚሰራና ብዙ ነገሮችን ያካተተ እንደሚሆን ነው የተነገረው ሚድሮክ ኢንቨስትመንት ግሩፕ ከአዲስ አበባ እስልምና ጉዳዮች ምክር ቤት ከቀናት በፊት ንግግር እንዳደረገ ታውቃላችሁ ብዬ አስባለሁኝ ታዲያ ደግሞ ዛሬ ደግሞ ቀጥታ ወደ ስራ ገብተዋል ማለት ነው ብዙ ጊዜ መስጊዶች ይሰራሉ ተብሎ መሰረት ድንጋይ ሲጣል መሬት ስንረከብ እንጂ ወደ ስራ በተሎ ሲገባ አልተመለከተንም ይሄ ግን ምሳሌ መሆን የሚችል ስራ ነው ብዬ አስባለሁ ሼሁን እንግዲህ አላህ ያቆያቸው አላህ ለሀገራቸው ያብቃቸው ይሄ በጣም ምርጥ የተባለ ነገር ነው ማለት ነው እግረ መንገዲን ደግሞ አንድ ነገር ላስቸግራችሁ እዚህ ጋር የምትመለከቱት ሐምዛ የተባለ ታዳጊ እንግዲህ ወደዛ ወደ ፍርድ ቤት ሊቢያ ሄዶ ነበር ተይዟል 1.2 ተጠይቋል ማለት ነውና ሁላችሁም ያቀማችሁን የቻላችሁትን ያላስገቡለት ቤተሰቦቹ ይልል ነው የተጨነቁት ማለት ነው አቅም የላቸው ምናም ነገር እንደውላችንም አማራጭ በጣም እሱ የሚሄደው ማለት ነውና የቻላችሁን ነገር አድርጉ ቪዲዮን በደንብ ሪፖስት ያደርጋችሁ ብዙዎች ጋር እንዲደርስና ሁሉም ያቀሙ እንዲያደርግ ብታረጉ በጣም ደስ ይለኛል በጣም ነው የተጨነቁት በጣም ነው እንትን ያሉት ማለት ነውና ቀና ታዳጊ ነው ጩጬ ነው ምናም ነገር ግን ተጎድቷል ማለት ነው ብሏል ተይዟል ማለት ነውና የቻላችሁን ነገር አድርጉ እንትን ቁጭ አድርግላችኋለሁ ኮሜንት ላይ በተረፈ ሰላም አለይኩም ሪፖስቱን አድርጉት እሺ ይመቻችሁ በጣም ደስ የሚል መረጃ ነው ያ ጀማዓ በጣም እኔ ደስ ብሎኛል ይሄ መረጃ ተሰማ ሙስሊም ማህበረሰብ ገና ብዙ የሚሰራቸው ተቋማቶች አሉ ትላልቅ ሆኑ ተቋማቶች ያስፈልጉናል ሄድኳርተሮች ያስፈልጉናል ለመጅሊሳችን እንደዚሁም ተቋማት በየክልሉ እንደዚሁም ደግሞ በሌሎች ከተሞች ኢንሻአላህ ተቋሞች ያስፈልጉናል በቃ መሰረታቸውን የጣሉ የሚሟገቱ መንግስትን መሞገት የሚችሉ ተቋማቶች ያስፈልጉናል ኢንሻአላህ ለዛ ደግሞ እንደዚህ አይነት ወንድሞችና እህቶች አቅም ያላቸው ሰፖርት ሲያደርጉ ደስ ይላል ኢንሻአላህ እኛም ነገ በቻልነው አቅም ኢንሻአላህ ሰፖርት ማድረግ ተቋሞቻችንን መገንባት በሐሳብም ሊሆን ይችላል አይረሳ ማለት ፈልጋለሁ እስኪ የናንተ ደግሞ ከዚህ የተለየ ሐሳብ ሊኖራችሁ ይችላል እስኪ ኮሜንት ላይ ሐሳባችሁን አስቀምጡ ኢንሻአላህ ወሃቢዮችን ተጠንቀቅ ይላል ሙሪዱም ወሃቢዮችን ተጠንቀቅ ይላል ቀብር ላይ ጧፍ የሚያደርገው ወሃቢዮችን ተጠንቀቅ ይላል ምንድነው ወሃቢ ነው የሚበላ ነው የሚጠጣ ተጠንቀቅ ይላል ምንድነው የሚሉት እነሱ ዲንን የሚያጠፉ ነብዩ ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል ሰማን አይለክብንም ተከበሉ ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዎች አላህን ብቻ ተገዙ ከአላህ ሌላ ያሉትን ሁሉ ተው ነው ነብዩን ሰለላሁ ዐለይሂ ወሰለም ውደዱ ቢድዓን ተጠንቀቁ ነው ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው ነኝ ማለት ያ ጀማዓተ ኑር ሀባይቢስ እናንተን ሐሳብ ደግሞ እንግዲህ ኮሜንት ላይ አስቀምጡ ኢንሻአላህ ኮሜንት ላይ በጨዋነት ኢንሻአላህ ለመወያየት ጥረት እናደርጋለን እናንተም ሐሳብ ሲሰጡ ሌሎችም ሙስሊም ወንድሞች ሐሳብ ኔጌቲቭ የሆነ ነገር እንኳን ሐሳብ ቢሰጡ በጨዋነት በቃ ጀስት በጨዋነት ኢንሻአላህ ሐሳብ እንለዋወጣለን ያ ጀማዓ ኢንሻአላህ እስኪ አንድ ወንድማችን በጣም ያስመረሩት ግለሰቦች አሉ ያ ጀማዓ እስኪ እነዛን በጣም ልክልካቸውን ካልነገርኳቸው እያለ ነው እስኪ እንስማና ሐሳባችንን እንሰጣለን ታግሳችሁ እስከ መጨረሻው ስሙት እውነታውን ተረዳላችሁ መጅሊሱ ደግሞ በትክክል ስራ መስራት አለበት ታላቅ ውሳኔ ቆራጥ ውሳኔ ማንንም ይደንፋ ለምን መኪና ይበላው ወጥቶ ትልቅ ውሳኔ መወሰን አለበት ጀግንነቱን የኢትዮጵያ ሙስሊሞች ወኪልነቱን የሚያሳይበት ጊዜ አሁን ነው ማንንም እኛ እስልምና ንጹህ ነው ስለዚህ ይበድ ምን እንደሚያመጣ ነው ያለን ያሳየን እስቲ ይበድ እስልምና ጉዳይ አንድ ውሳኔ መወሰን አለበት ነገር ያመጣው ተኝተ አይበቃህም እንዴ ያልቅም እንዴ አንተንከል ምን አይነት ብረት የሆነ ብርድ ልብስ ነው ተለብስ ምን አይነት እንትን ነው ደርበ የምትተኛው
ተነስ እንጂ ተው ስለ ተውሂድ ዝም ብለህ እቤትህ ነው እንዴ ከሚስት ጋር ነው እንዴ የምታወራው እቤትህ ሰግደህ ምናምን ቀርተህ ምናምን ግንባርና አቆሳጥረህ ሜዳ አንተ ጀግንነት ወይም አዋቂነት ወይም ደግሞ ለእስልምና የሰራ ይመስላል እንዴ ወጣና በቃ ተንቀሳቅሰህ ተውሂድን አስፋፋ በግልጽ እየተመጣበት ነው ይሄ ሁሉ ያንተ መተኛት ነው ማንንም ተጠያቂ አይደለም አንተ ምን አይነት እንቅልፍ ነው ያለው ዝም ብለህ ለራስህ ስለቀራ ፊትን አጨማደህ ትኮፈሳለህ ምንድን ያንተ መኮፈስ ስራበት እኔ በጣም ነው ማፍረው በእናንተ ደግሞ በጣም ነው ምን አይነት ሰዎች ናቸው ተውሂድን ይዘው ሚንቀሳቀሱ ሰዎች ምን አይነት ሰዎች ናቸው ለምንድን ነው አላህ ለነዚህ ሰዎች ተውሂድን የሰጣቸው ላለ ማይሰሩበት ማይተገብሩት ማያስተምሩት ነገር ይዘው በየጓዳው ይሄን ነገር መከላከል አለብን እና ይሄንን ሙጅሪም ቀናተኛ ሐሲድ የሆነ ሰው የመውሊዱ ጀማ ጠገኝነት የጠየቀው ወሃብያ አባረኛል ብሎ ይሄንን ሰውዬማ በቂጡ ቁጭ እናደርገዋለን በትክክል በቂጡ ቁጭ እናደርገዋለን እልባት ያገኛል ልጆቻችን ወይም ደግሞ የኢትዮጵያ ሙስሊሞች ምንም የማያውቁ መሃይሞች የዚህን ምቀኛና ቀናተኛ ሐሲድ ሰውዬን መንገድ ተከትለው አይጠሙም ምክንያቱም አሁን የመጨረሻ ዋርካቸው ወይም አለን የሚሉት ነገር ተሰብሮባቸዋል ስለዚህ አሁን መጥፋችን ነው አሉ ምክንያቱም በእኚህ ሰውዬ ነበር የሚዋኙት እንደ ጎማ እንደ እንትን ደጀልባ እሳቸውን ተጠቅመው ነበር የሚቀዝፉት አሁን አለቀ ስለዚህ እዛ ሄደው ኮልፌ ከተቀበሩ ሊሞት ነው ነገሩ አራራራ እዚህ ነው እንጂ በቃ ተበተነን እኮ ማለት ነው ስትራቴጂ ነው ከዛስ ቀብራና መልክ ምናምን ምን ሆናል አንተ እንኳን ቀብራ ግደ ዝም ብለህ መንጣፉን አይደል የምትጠርገው አንተ ደግሞ ለዚህ ክርክር ውስጥ ገባለ እንደ ቀብራ አይደለም ቆራርጣህ ጫማ ብትሰጣ የሰውየውን ጫማ ብትሰጣቸው እቤቱ ሄዶ ሲቀባ ሲነተን በደንብ ምንም ጥያቄ የሌለው ነገር እኮ እንዴ ለዚህማ ምን በዚህ አይደል እንደምናቃችሁ መጀመሪያስ ታዲያ ግጭታችን ችግራችን የናንተ ሽርክ ቆሻሻ ተግባራችሁ አይደል እንደ እስልምና ነው ያውክልም ጭቅጭቃችን እኮ ይሄ ነው እናንተ እኮ ለይሄ ነው እኮ የተመጣጣችሁበት ይሄ አይደላችሁ እንዴ ለዛ እኮ ነው እየከለከልን ያለ ነው እንዴ ይሄንን አግኝታችሁ ካልገባን ነው የምትሉት ለይተናቀን ምን አሁን ዝም ብለ ተደረፈን ነጋርል የምናይ ካሁኑ ጀምረ የለ እንዴ ከፍተ ግባ ለምን እዛ አፈሩን አይደለም ለምን እዛ የፈለከውን እንትን አትበላ ሷረለም የኛ አሳሰብ ተውልዱ ነው የሚያሳስበው መናገርም ስላለበት ነው አሊሙ መናገር አለበት ያ ጀማዓ ብዙ ታግሰናል ብዙ ነገሮችን አሳልፈናል የኢትዮጵያ ሙስሊም ማህበረሰብ ከ50 ሚሊዮን በላይ ያለው ሙስሊም ማህበረሰብ እንግዲህ በእነዚህ ግለሰቦች ሲመራና ብዙ ነገር መስዋዕትነት ሲያስከፍሉት ሲያሳስሩት ሲያስገድሉት የነበሩ ግለሰቦች አሉ ስቲል እንግዲህ አውፍ መባባል ነው ብለን አውፍ ተባብለን ተለያይተናል ነገር ግን አሁንም ስቲል አላርፍ ያሉ ግለሰቦች አሉ ሙስሊም ማህበረሰብ መብጥበጥ ሰድበው እንደዚሁ ለሰዳቢ የሚሰጡ ግለሰቦች አሉ ኡስታዝ ነኝ የሚሉ ሰዎች አርፎ ቢቀመጡና ቢጠነቀቁ ይገባል ያ ጀማዓ ቢያስባለሁኝ እኔ እንግዲህ እናንተን ሐሳብ ደግሞ ኮሜንት ላይ ማስቀመጣችሁን አትርሱ አንድ ጓደኛዬ ሲነግረኝ ኮንስትራክሽን ነው የሚሰራው ኮንስትራክሽን ይሰራልና ቤት እየገነቡለት ነው ለአንድ ሙስሊም ወንድም እና ቤት እየገነባንለት ነው አለ አንድ ቀን በጧት መጣና ምንድነው እናንተ በቃ እንዴ መስካውን አላለቀም አረባካ አንተ እዛ ጋር ስራው እንጂ አንተ ቆመታኛለን ይሄው እኔ ስንቱን ጓደኞቼን ቤት ምርቃት በልቻለሁኝ ይሄው ከትላንት ወዲያ እኮ ቀድሞ እኮ ሰርቶ እኮ አስጨርሶ በልቼ ነው የመጣው ኧረ ቶሎ ባካችሁ እንደው ቀረሙን ትንበሉና ጠርተን ስቲፋን በል እንደ ጓደኞቼን እስቲ የስንቱን ቤት በልቼ እኔ እስከዛሬ ሳላበላ እና የሚሰራው ቤት ይገርማል ከ50 ሚሊዮን ብር በላይ ነው የ50 ሚሊዮን ብር ቤት በላይ የገነባ ግን ሐሳቡና ታርጌቱ ምን እንደሆነ ታውቃለህ ጓደኞቼ መተው ቤቱ ምርቃቱን እንዲያዩት ነው እንዲበሉ እና ገና እንደገቡ አቤት ቀለም ትጠላለህ ቀለም እንዲባል ሰው 100 ሚሊዮን 200 ሚሊዮን የሆነ ሚሊዮን አውጥቶ በቃ የሚያስደስተው ነገር እናንተና መተው እንዳይውለት ነው እናንተና መተው እንዳይውለት አራዩ ሲፈልጉ አዩ ምንም እኮ አይጨምርለትም በነገራችን ምን የሚጨምርለት ነገር አለው ነው ሰራ ነው ገንብቷል ነው ይዘዋል ነው ሌላ ነገር አለው
የለውም እኮ እኔ እኮ ለምን ራሳችንን ቀለል እንደማናደርገው እንዴ ሰው እኮ ያ ጀማ በዚህ ነገር እኮ ተጠምዷል ታውቃላችሁ በቃ የሆነች ነገር ሰርቶ በቃ የሆነ ግለሰብ አይቶ በቃ እንዲያደንቀው የሆነ ነገር አፕሪሺየት እንዲያደርገው ይፈልጋል በቃ እንጂ ሊላህ ብሎ የሚሰራ ወይ ደግሞ የሆነ ነገር የመንፈስ እርካታውን እያጣ ነው ያለው ያ ጀማ ደስታውን የሚፈልገው ከሌሎች ፊድባክ ነው ደስታውን እየጠበቀ ያለው ያ ነገር ደግሞ ልክ አይመስለኝም እነዛ ሰዎች ኔጌቲቭ የሆነ ፊድባክ ከሰጧችሁ ልትከፉ ነው ማለት ነው ያ ጀማ ከሰዎች ፍጹም የሆነ ጥሩ የሆነ አስተሳሰብ ጥሩ የሆነ አስተያየት በጣም መጠበቅ አያስፈልግም እንደኔም ደግሞ ለዚህ ሶሻል ሚዲያ ላይ ያለ ሰው ትንሽ ብዙ ኔጌቲቭ ነገሮችን መስማትና ማንበብ አለባችሁ አይመስላችሁም እስኪ ሐሳባችሁን ስጡኝ እስራኤል ዳግመኛ ጦርነት እንድትጀምር ምክንያት መሆን ስለማንፈልግ የዩናይትድ ኔሽን ወታደሮች በጋዛ ገብተው ቦርደር ላይ እንዲጠብቁ ሲሉ የሐማስ መሪ የሆኑት ካሊል አልህያን ዛሬ አሳውቀዋል ዛሬ እንደተናገሩት ከሆነ እኛ ለእስራኤል ጦርነቱን ዳግመኛ እንድትጀምር ሰበብ ወይም ደግሞ ምክንያት አንሰጥም ስለዚህ የዩናይትድ ኔሽን ኃይሎች ማለት ነው በጋዛ ገብተው ቦርደር ላይ ይጠብቁ ሲሉ ነበር ያሳወቁት እንደ ምክንያት ያነሱት ደግሞ ከተኩስ አቁም ስምምነቱ በኋላ እስራኤል አንድ ጥቃት አድርጋ ነበር ያንን ጥቃት ስታደርግ ማለት ነው የቢጫ መስመሩ ላይ የሐማስ ወታደሮች ተኩስ ከፍተውብኛል የሚል ነበር ስለዚህ እንዲህ አይነቱን ጥቃት ለመከላከል ቦርደር ላይ የዩናይትድ ኔሽን ወታደሮች ይቀመጡ ሲል ነበር ዛሬ የሐማሱ ከፍተኛ አመራር የተናገሩት ይህ የሚያሳየው ብለዋል ለሰላሙ ምን አይነት ቁርጠኛ እንደሆነ ለተኩስ አቁም ስምምነቱ ያለንን ቁርጠኝነት ለማሳየትም ነው ብለዋል ይህም ብቻ አይደለም የተናገሩት አሁን ላይ ወደ ጋዛ መግባት ያዘውን የሰብአዊ ድጋፍንም አስመልክተው በቂ እንዳልሆነና የተለያዩ ሀገራት ድጋፋቸውንም እንዲጨምሩ አሳስበዋል ማለት ነው ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ ያ ጀማ 2 አመት ቢሆንም ጦርነቱ ነገር ግን በጣም ብዙ መስዋዕትነት አስከፍሏቸዋል ጋዛውያንን ለረሃብ ለእንግልት ቤቶቻቸውን እስከማጣ ድረስ ያደረሰ በጣም ከፍተኛ የሆነ ጉዳት ነው ያደረሰችባቸው ወራሪው ሀገር ስለዚህ ደግሞ እንግዲህ ዓለማት መተባበር አለባቸው ኢንሻአላህ እስኪ ደግሞ እናንተም እስቲ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ ስለ ጋዛውያን መስማት የምትፈልጉ ከሆነ እስኪ አሁን ያሉበትን ሁኔታ ምናምን ሼር እንዳደረጋችሁ የምትፈልጉ ከሆነ ኮሜንት ላይ ሐሳባችሁን አስቀምጡልኝ እንግዲህ የብዙ ሰው ጥያቄ ከሆነ እስኪ አሁን ላይ ያለውን የጋዛ ሁኔታ ኢንሻአላህ ሪሰርች አድርጌ ለማቅረብ ሙከራ አደርጋለሁ ኢንሻአላህ ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህ ነበሩ ኮሜንት ላይ በጨዋነት ሐሳብ መስጠቱ ግለሰቦች ቴንኪው አፕሪሺየት አደርጋለሁ ማንኛውም የተለያየ ሐሳብ ቢሆን እንኳን ለመቀበል ለመወያየት ዝግጁ ነኝ ኢንሻአላህ በቻልኩት አቅም እናወራለን እንወያያለን አሁንም የተለየ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ ለዛሬ የተዘጋጁ ቪዲዮዎች እነዚህ ነበሩ ኔክስት ኢንሻአላህ በአላህ ፍቃድ በሌላ አሪፍ ቪዲዮ ተመልሰን የምንገናኝ ይሆናል ቪዲዮውን ላይክ እንደዚሁም ደግሞ ቻናሉን ሰብስክራይብ ያደረጋችሁ ጆይን ማድረጋችሁን አትርሱ ሰላም በያላችሁበት ዳር ድንበር ሁሉ ይድረሳችሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ